እስካሁን እኔ እዚህ ሽንኩርት ከትፋለሁ፣ እሷ እዛ ትጸልያለች። ምን አለ በዛው በበነነችና በቀረች። አንዴማ መምጣት አለባት። በዛው ከቀረች እኮ የኤላን ሀብልም ይዛው ነው የምትቀረው። ጅል። አሁን እኔ የኤላ ሀብል መጥፋት የሚያስጨንቀኝ ይመስልሻል? አንቺ ቆይ ግን ምኗ ክፉ ነሽ? በእናትሽ አታይም እንዴ ኤላ እንዴት እንዳዘነ? አንዴ ሀብሉን መልስለትና ከዛ አደይን በሌላ ነገር እንበቀላታለን። ዝም ብትይ ይሻልሻል። ሀብል ስትይ ኤላ ወይም አንድ ሰው ይሰማና ለአደይ እያሰብነው ለእኛ ነው የሚሆነው። እኔ አደይ እስክትመለስ ነው እንጂ ዝም ያልኩት፣ ስትመጣ ጉዷን ነው ማፈላላት። ምን ልታደርጊ ያስብሽ? አሁን ወሬ ማውራት ስትሽ ቀውን ጠብቂ። እኔ ሊዲያ ጥፍሬ ይበላሻል። እዛው እንደጀመርሽ ራስ ጨርሽ። ጥፍሬ ምናምን ትለኛለች እንዴ ኮተታ። አንቺን ከዚህ ቤት ካላስወጣ ምንም አላርፍም ሲጀመር። እንዴ ፍቅር ብቻሽን ማውራት ጀመርሽ እንዴ? ይቺ ናታ የምታስለፈልፈኝ። ፍቅር መቼ ነው ከመነጫነጭ የምትቆጠቢው? ሁሌ ነጭ አይሰለችሽም? ባርኮት ለእኔ የምታስብልኝ ከሆነ ሊዲያንና አደይን ከቤት ያስወጣል። እንዴ ፍቅር ቆይ ደግሞ እነሱ ምን አደረጉሽ? አደይ እንደሆነች ቤት ውስጥ ስራ ታግዝሻለች። ሊዲያን ብትሆን ደግሞ ጓደኛሽ ትሆናለች ብቻሽን ከምትሆኝ። ቆይ እንዴት ነው ከመሬት ተነስተሽ ምንም ሳያደርጉሽ እንደዚህ የምትይው? ምን ሆነሽ ነው? አንቺ ክፉ ሴት ዛሬ ከእጅ የምታመጪ መስሎሻል? እህቴ ያላደረግሽው ነገር በሙሉ ዋጋሽን ነው የምሰጥሽ። ብርሃን መተሽ ነው ልቀቂ። ይሄ መስሎሽ ነበር አንቺ ሰይጣን። ብርሃን ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም የአደይ ድራማ ተከታታዮች እንዴት ናችሁ? አደይ ድራማ እንግዲህ እንደምታዩት እጅግ በጣም የሚያስጠላ ሆኗል። የምር የሚያስጠላ ማለት እጅግ ፍቅር የምትሰራው ተንኮል እጅግ በጣም ነው የሚያስጠላው። ፍቅር አደይን ለማስጠመድ አደይን ለማስባል አደይን ከዚህ ቤት እንድትወጣላት ፍቅርና ሊዲያ ተባብረው ሀብሉን ጃኬት ውስጥ አድርገውት ነበረ። ፍቅር ተንኮል ማሰባ ነበረ ፍቅርና ሊዲያ። አደይ ደግሞ አንዲት መስኪን እንደሷ ስታገኝ ጃኬቱን ለሷ ሰጠችው ማለት ነው። እንግዲህ ጃኬቱን ሰጥተዋለች። ኦልሬዲ ሀብሉም እዛው ቀርቷል ማለት ነው። እና እዛው ቀርቷል ጃኬቱ ላይ ማለት ነው። እሷ ተንኮል በቃ ዴቭም ወንድሟም በቃ ሁሉም ያውቃል ማንነቷን ከዚህ ቤት ትወጣለች ብሎ ነበረ። ግን ዞሮ አሁን ጦሱ ላንቺ ነው ወይዘሪት ፍቅር ማለት ነው። ጦሱ ላንቺ ነው። ምክንያቱም አሁን እውነቱን ይናገራል። ዳይመንድ እውነቱን ይናገራል። ደመቀ ማለት ነው እውነቱን ይናገራል። እና ተንኮል አንዳንዴ ራስን ነው ጠልፎ የሚጥለው ተንኮል። እና እንደምታዩት እዚህ ጋር ራሱ ልታንቃት ደርሳ ነበረ። በቃ ልታንቃት። ምክንያቱም ጃኬቴን እንዴት የኔን ልብስ አንቺ ለራስሽ ቁራጭ ልብስ የሌለሽ እንዴት የኔን ጃኬት ለሰው መሰጪው ምናምን ብላ የጮችባት አንቋሸሸቻት ምናምን ነበረ። ከዛም አልፎ ደግሞ አንገቷን አንቃታለች። ስታንቃት ነው ባርኮት የደረሰው ማለት ነው። እና ባርኮት እንደምታዩ እያጽናናት ነበረ። ያናግራታለሁ ያው ፍቅርን ታውቂያት አይደለ ምናምን እንዲህ የሚባል ጣጣ ግን አይሰራም። ፍቅርን ታውቂያት አይደለ ምናምን ይሄ ቅብጠት አይደለም። ቅብጠት ሳይሆን ሰይጣናዊ ስራ። ሰይጣን ራሱ ይቀናባታል። በፍቅር ሴራ ሰይጣን ራሱ ይቀናባታል። እና ምንድነው መሰላችሁ ጃኬቱን በቃ እሷ እንትን ያለችው አልመሰላትም። በእሷ ቤት በቃ ኤላ ቤት ይወርቃል፣ ኤላ ያገኘዋል። ከዛ በኋላ እሷ ሰረቀች ትባላለች ምናምን ብላ ነበረ። ግን እንደዛ አልሆነም ማለት ነው። እና አጋጣሚ ደመቀ ከቤት መጥቶ ምሳ በልተው ርቦኝ ነው ምናምን እያለ አሳዘነኝ። ግን እውነት ነገር ድራማ ቢሆን ርቦኝ ነው ምናምን ሲላት ምሳውን አብልታ ምናምን ልክ ሲወጣ ደረሱ እነሱ ማለት ነው። እና እንዴት እንደዚህ ታደርጋለህ ምናምን እያለው ነበረ ዴቭ። እንዴት እንደዚህ ታደርጋለህ ደመቀ፣ አንተ ጥሩ ሰው አልነበርክ? እንዴት እንደዚህ ልታደርግ ትችላለህ ምናምን አሉት። ያው አደይም በፍራቻ ነበር አሁን መጡ እያለች
በፍራቻ ነበር አስገብታ ምሳውን ያበላችው ማለት ነው። ነገር ግን ልክ ሲወጣ ይዘውታል። ፍቅርና ሊዲያ ተርበድብደዋል። በጣም ነው የተርበደበዱት። ምክንያቱም እንደዚህ ያልጠበቁ ይመጣል ብለው ምናምን ማለት ነው ስላልጠበቁ ስላላሉ በጣም ነበር የተርበደበዱት። ያው ግን ደግሞ እውነቱን መናገር ነበረበት። እውነቱን መናገር ነበረበት፣ ግን አይቀርም አሁንም ግን ምክንያቱም አሁን ኦልሬዲ እነሱ በቃ እሱ እንደወሰደው ስለታወቀ እሱ ደግሞ እንደዛ ይመላል እኔ ሰጥቼዋለሁ ምናምን ስለሚል እኔ ሰጥቻቸዋለሁ ለፍቅርና ለዚች ተንከሲስ እንደዛ ስለሚል እውነቱ ይወጣል ማለት ነው። እና እውነቱ ይወጣል በቅርብ ቀን። እና ደግሞ እዚህ ጋር እንደምታዩት የአደይ እህት ወይዘሪት ብርሃን በጣም ነው ያስደሰተችኝ። ያው በቃል ጥሩ አይሆንም፣ ግን ደግሞ እንደዚህ በማስፈራራቷ ራሱ በጣም ነው ደስ ያለኝ። በቃ በጣም ምክንያቱም ይቺ በጭዋጫ በቃ አቅም ያላት ጉልበት ያላት መስሏት ነበረ ፍቅር እንደዛ ስትንበጫበጭ እንደዛ ስትሆን የነበረው ነገር ግን አልሆነልሽም። ምክንያቱም አንቺ አንድ አደይን ምስኪን አግኝተሽ ነው እንደዛ ስትጫወችባት የነበረው፣ ግን ደግሞ ለጌታም ጌታ ይጥርለታል ነው። አንቺም እንዳንቺ እንደ አደይ ያለ አይነት ሁሉ ሰምቶ ዝም የሚል ሳይሆን ለአንቺም ወንድ ጣለብሽ። አየሽ እሷ እንደዚህ ነች፣ ብርሃን እንደዚህ ነች። እንደ አደይ አይደለችም። የአደይ እህት ብትሆንም እንደ አደይ የሰማች ዝም የምትልሽ አይደለችም። ያው ትዕግስት አስፈላጊ ቢሆንም ግን ታግሳ በመጨረሻ ግን አሳየች ማንነቷን ማለት ነው። እና ብርሃኔ ሄደሻል ነበር ተመልሰሽ መጥሽ ነው ምናምን አለች ማለት ነው። እና አንገቷን አንቃዬ እንደምታያት በቢላ እያስፈራረቻት ነበረ። በቢላ እያስፈራረቻት ትገኛለች ማለት ነው። ምክንያቱም ነገረ ስራዋ ሁሉ በጣም ነው ያበሳጫት፣ በጣም ነው ያናድዳት ማለት ነው። ስለዚህ ልታንቃትና በቢላ ልትወጋት እያስፈራረቻት ነው ማለት ነው። ይገባታል የምትሉ እውነት ለፍቅር ይገባታል ማለት ማስፈራራት፣ ቢያንስ ባታደርገው እንኳን ማድረግ የለባትም፣ ግን ቢያንስ እንደዚህ መፍራት አለባት። በቃ ማንነታቸውን ማወቅ አለባት ማለት ነው። እና መፍራት አለባት። አደይ ዝም ስለምትል አደይ በትዕግስት ሲደበድቧት፣ ሲሰድቧት፣ ሲያንቋሽሿት፣ ሲረግጧት፣ ውሃ ሲደፉባት ሲሏት ዝም ስለምትል እችኛዋንም እንደዛ ነበር ያሰብቻት፣ ግን አይደለችም። ብርሃኔ ጀግና፣ በጣም ነው ያስደሰትሽኝ። ምክንያቱም ልካችሁን ለማያውቅ ሰው ልኩን ማሳየት ነው። በቃ ልኩን ማሳየት ነው። አንዳንዴ ትዕግስት ፍራቻ የሚመስላቸው ሰዎች አሉ ማለት ነው። ግን ትዕግስት ፍራቻ አይደለም። ያው መታገስ ስለሚያስፈልግ ነው እንጂ ማንም ከማንም አንሶ ከማንም በልጦ አይደለም ማለት ነው። ስለዚህ በጣም ነው ያስደሰትሽኝ ብርሃኔ። እስኪ ሀሳብ አስተያየታችሁን ስጡበት፣ የተመቻችሁ ማለት ነው። መልካም ቆይታ ይሆንላችሁ። ላይክ ሸር አድርጉ።